ሰላም ሰላም ክቡራትና ክቡራን የዩቲዩብ ተመልካቾቻችን እንደምን ከርማችኋል? ዛሬ እንግዲህ ስለ ናይንዝ እና ከሚሊኒየም በኋላ ስላሉ የትምህርት ሁኔታዎች እናወራለን። እኔ ደራሲ መለጌታቸው የናይንዝን ነግራችኋለሁ። አላችሁ እኔ ደግሞ ሩሃማ ታምሩ እባላለሁ። የአሁኑን ዘመን ወክዬ ደግሞ ነግራችኋለሁ። እሺ እኔ እንግዲህ ተወልጄ ያደግኩት ሐረር ነው። የተማርኩት መጀመሪያ ኬጂ ወይም ድሮ ኬጂ አይባልም ነበር፣ መዋዕለ ሕጻናት ነበር የሚባለው። መዋዕለ ሕጻናት ማልቴዝ የሚባል ትምህርት ቤት ነው የተማርኩት። ከዛ በኋላ ደግሞ ኤሌመንተሪ ልዑል ራስ መኮንን ትምህርት ቤት በጣም የምወደው ትምህርት ቤት እዛ ነው የተማርኩት። ከዛ በኋላ ደግሞ አዲስ አበባ መጥቼ መስከያ ዞና ነው የተማርኩት። እኔ ተወልጄ ያደግኩት አዲስ አበባ ነው። ኬጂ የተማርኩት ጋላክሲ ትምህርት ቤት ነው። ከ1 እስከ 4 ደግሞ ማጂክ ካርፔት፣ ከዛ ከ5 እስከ 8 ቅዱስ ገብርኤል፣ 9ኛ ክፍል ቅዱስ ሚካኤል። ከዛ በኋላ ደግሞ የመንግስት ትምህርት ቤት ነው የተማርኩት። ጊዜ ወንዶቹ አስተማሪዎቻችን ጋሼ፣ ሴቶቹ አስተማሪዎቻችንን ደግሞ እትዬ ነበር የምንለው እንጂ ሚስ ወይም ቲቸር አንልም ነበር። በተማርኩበት ጊዜ ሴቶቹን ሚስ፣ ወንዶቹን ደግሞ ሚስተር ብለን ነው የምንጠራው። የመንግስት ትምህርት ቤት ስማር ግን ሁሉንም ቲቸር ብለን ነው የምንጠራው። እኛ ትምህርት ቤት በዳስተር እጃችን ይመታ ነበር። በእርሳስ እንደዚህ አጣብቀው ያሳመሙን ነበር። ከዛ ደግሞ ባለ 2 ምላስ አለንጋ ጎማ ውስጥ የሆነ ሽቦ ተከቶም የሚማታ አስተማሪ ነበረ። ልምጭ ቆርጣችሁን ተብለን እራሳችን መርጠን ቆንጆን ወፈር ያለችውን ተብለን እሱን ቆርጠን መተን እንገረፍ ነበር። አቀጣጡ እንደ አስተማሪውና እንደ ትምህርት ቤቱ ይለያል። ግን አብዛኛውን ጊዜ መንበርከክ፣ እጅ በጆሮ መያዝ እንኳን ኤሌመንተሪ ላይ ያለው ነው። ግን ሃይ ስኩል ያለው መንበርከክ፣ በጎማ መመታት ወይም አስተማሪ ማነው ተማሪያ ወላጅ አመጣ ነው የምንባለው። በእኛ ጊዜ ለየት ያለው አሁን ካለው ትምህርት አይ ቲንክ ይመስለኛል እርሻ እንማር ነበር። ስዕል፣ ሙዚቃ፣ ስፖርት። በተለይ እርሻ በጣም ነበር ደስ የሚለው። የእውነት እንቆፍር ምናምን ነበረ፣ አትክልቶችን ተክል ነበረ። ከዛ እጅ ስራ፣ ጥልፍ፣ ዳንቴል እንሰራ ነበረ። ከዛ ደግሞ ሙዚቃ እንማር ነበረ። እኛ ለየት ያለ የምንማረው የትምህርት አይነት የለም። አማርኛ፣ እንግሊዝኛ። አማርኛ ከሆነ ጊዜ በኋላ ቀርቷል። እንግሊዝኛ፣ ማትስ፣ ጂኦግራፊ፣ ሂስትሪ፣ ፊዚክስ፣ ኬሚስትሪ፣ አይቲ እነዚህ ነው የምንማረው። በእኛ በምንማር ጊዜ ሚኒ ሚዲያ ነበረ። የተለያዩ ክለቦች ነበሩ፣ ክበቦች ነበሩ። የስፖርት ክበቦች አሉ፣ የኤችአይቪ ክበቦች አሉ። ከዛ ቤተሰብ መምሪያ የሚባል አለ። እነዚህ ውስጥ እንሳተፍ ነበር። ስካውት ቦይ፣ ስካውት ገርልም ነበረ። በጣም ነበር ደስ የሚለው። እኔ ሚኒ ሚዲያ ውስጥና ቤተሰብ መምሪያ ሙዚቃና ትወና ሰራ ነበር። ሚኒ ሚዲያ አለው፣ ክበቦችም አሉ። ግን የተወሰኑ ተማሪዎች ብቻ ናቸው የሚሳተፉት እንጂ የተለያዩ ክበቦች አሉ። እኔ ተሳትፌ የማውቀው ምን ክለብ እንደሆነ አላውቅም። ግን 7ኛ ክፍል ኦር 6ኛ ክፍል እያለሁ ኳስ እጫወታለሁ ብዬ አበል በልቻለሁ። በእኛ ጊዜ የነበሩ ልጆች በግሩፕ ድብድብ ነበረ። እኔ ራሱ አደባድቤ ያውቃል። ከሰፈር ሰፈር እና ከክላስ ክላስ ይደባደቡ ነበረ። ይሄ ብረት ቦክስ፣ ሰንሰለት፣ የተለያዩ መሳሪያዎች ይዘው ይደባደቡ ነበረ። የቤት ስራ ይሰሩም ነበረ። እነዚህ አስቸጋሪ የሚባሉ ልጆች ብዙ ጊዜ ደብተርም ይዘው አይመጡም፣ እኛን ያስጽፉን ነበረ። ያው አስቸጋሪ የሚባሉት በግሩፕ ይደባደባሉ። ከትምህርት ቤት ከሰፈር ሰፈር ምናምን፣ ወይ ደግሞ የተለያዩ ሱሶች አላለቅ ጫት ምናምን እንደሱ አይነት አደንዛዥ እጾች ይዘው ይገኛሉ። የማረሳው የትምህርት ቤት አጋጣሚ ጁኒየር 6ኛ ክፍል ገብቼ ሐረር ማለት ነው 9ኛ ክፍል ገብቼ ልጆች በግሩፕ ተደባደቡና የተደባደቡበት ምክንያት ደግሞ እኔ ነበርኩኝ። ከዛ በኋላ ዳይሬክተሩ ፌደራል ፖሊስ አምጥቶ አሳሰረኝ። ስታሰር በደንብ በካቴና ተይዤ ምናምን ፒካፕ ላይ ተቀምጬ ነበር የሄድኩትና የሚገርመው ነገር በእኛ በር ላይ ማረፉ። ከዛ እንዳለ ቤተሰቦች ወጥተው እያዩኝ ነበረ። ምክንያቱም ያው ይሰማ ነበረ፣ ቅርብ ነበር ትምህርት ቤቴ ማለት ነውና በህይወቴ የማረሰው በህይወቴ እንደዚህ አንገቴን አቀርቅሬ በአስፋልታችን ላይ ያለፍኩበት ቀን እሱ ቀን ነው። እኔ ማረሰው 4ኛ ክፍል እያለሁ የሆነ ልጅ እየተከታተለኝ ሰርቪስ ውስጥ ገባና ከዛ ከሰርቪስ ወጥቼ በእግሬ ሄድኩኝና በእግሬ ሲሄድ ራሱ ላይክ ሰርቪሱ የሚቆምበት ቦታ ጋር እንዳይጠፋብኝ እቆም ነበር። ከዛ በኋላ እንደምንም ቤት ደረስኩኝ መሽቶ። ከዛ ቤት ደርስ ቤት ማንም የለም፣ እህቴ ብቻ አንቻለች ትንሿ እህቴ።
ከዛ ትንሽ ቆይታ ማዘር ምናምን ነገር መጣችና ከዛ ትምህርት ቤቱ በነጋታው ትምህርት ቤት ሲሄድ ሁሉም እሷ ይባባላሉ። ከዛ ነገሩ ምንድነው ልጁ 8ኛ ክፍል ነው፣ እኔ 4ኛ ክፍል ነኝ። ከዛ የተከታተለ ወደድኩሽ ምናምን ብሎ እንትን ይለኛል እና ያስፈራራኛል ምናምን። ከዛ ብቻ ሁለታችንም ወላጅ አምጡ ተብለን ወላጅ አምጥተን ማዘር ትምህርት ቤቱን ስለበጠበጠችው ሁለታችንም ወላጅ አምጥተን ከዛ በኋላ ከዛ ጊዜ በኋላ እዛ ትምህርት ቤት እንዳትማሪ ምናምን ትይጂ ይሄ አመት ብቻ ታምሬ ከዛ በኋላ ወደ ሌላ ትምህርት ቤት ሄድኩኝ እና እሱን አረሰው። ደብዳቤ በጣም ብዙ ተሰጥቶኝ ያውቃል። በህይወት የማረሳው ደብዳቤ 7 ገጽ ደብዳቤ ጽፎ ላከልኝ አንደኛ። ሁለተኛ ደግሞ ይሄ ልብ ቅርጽ ተስሎ ጦር ይደረግና ነጠብጣብ አለውና ልጁ ምን አለኝ፣ በእውነተኛ ደሜ ነው ያደረኩት አለኝ። እንግዲህ እሱን ያለኝ እሱን አረሳም። ግን አብዛኛውን ጊዜ እኔ እየተከፈለኝ ደብዳቤ ጽፍ ነበረ። በመማርበት ጊዜ እንኳን ደብዳቤ ምናምን ብዙ ጊዜ በእኛ ዘመን ደብዳቤ ምናምን አይሰጥም። ደብዳቤ ተሰጥቶኝ አያውቅም። የትምህርት ቤት ፍቅር ከትምህርት ቤት ውጪ ካለ ሰው ይዞኝ ያውቃል። የእውነት ማለት ነው፣ እውነተኛ ፍቅር ይዞኝ ያውቃል። ልጅ ነበርኩኝ ያኔ ይዞኛል። እኔ እንኳን ብዙ ጊዜ ፍቅር የሚይዘኝ ሰው አይደለሁም፣ ግን 7ኛ እና 8ኛ ክፍል ያለው የሆነ ልጅ ነበር ዝም ብዬ የምከታተለው ልጅ ፍቅር ይሁን ምን ይሁን አላውቅም። ያ ከዛ ውጪ እንዲሁም እንትን የስልኬን ፓስወርድ አድርጌው ስሙን ቤት ተገርፌያለሁ። እስካሁን ጀርቤ ላይ ራሱ ጠባሳ አለው፣ ዳዴ መታኝ። ከዛ ውጪ ፍቅር ምናምን ይዞኝ አያውቅም። ግን ትምህርት ቤት በእኛ ጊዜ እንትን ነው፣ አሁን ዝም ብለን ከዛ ሰው ጋር ከተቀመጥክ ምናምን ያሾፉብናል፣ በዛ ሰው ስም ምናምን ይጠሩናል፣ እኛ ምንም ባይኖረን ማለት ነው። ከዛ በቃ ሳንወድ በግዳችን እርስ በርስ እንጠላላለን ከዛ ሰው ጋር። ግን ፍቅር ምናምን ይዞኝ አያውቅም። ማረሳውና እጅግ በጣም የምወደው አስተማሪ መምህር መክበብ አስራት ይባላል። ለስነ ጽሁፍ እድገቴ በጣም ትልቅ አስተዋጽኦ ያበረከተልኝ የኤሌመንተሪ መምህሬ ነው። በዚህ አጋጣሚ በጣም ነው የምወድክ። እኔ ሁሉንም አስታውሳቸዋለሁ። ስፔሻል የምለው አስተማሪ የለኝም፣ ግን አስተማሪ ሲባል ጭንቅላት ውስጥ የሚመጣው የሆነ አስተማሪ ነበር። ስሜን ሮዳስ እያለ የሚጠራኝ፣ የኔ ስም ሩሃማ ነው፣ ግን ሁሌ ሮዳስ ብሎ ይጠራል። ስሜን አይዞም። ከዛ ደግሞ ሁሌ ያለችው ጎማ ቀጭን ጎማ እና ሶፍት ኬክ ኦር ሃርድ ኬክ ያለ ይማታ ነበር በጎማ ሁሌ መታ ያለ ምክንያት። እሱን አስተማሪ አረሰውም። ከዛ ውጪ ሁሉም ለኔ እኩል ናቸው። በእኛ ጊዜ ዩኒፎርም ነበረ። ማልቴስ ስማር ሰማያዊ ነበር። ራሱ ኤሌመንተሪም ስማር ሰማያዊ በነጭ ነበረ። ከዛ በኋላ ግን በጣም የሚገርመኝ ነገር 2 ቦታ ወይ 3 ቦታ ወደ ታች ነው መሰራት የሚቻለው እንጂ ፀጉር ማንጨባረር ምናምን ነገር ሃይስኩል ራሱ አይቻልም። ካልሲ፣ ረዣዥም ካልሲ በሽፍን ጫማ እንለብስ ነበረ። በጣም ነበር የምናምረው የሆነት። እኔ በመማርበት ጊዜ ያው የምንለብሰው ወይ ሽንሽን ቀሚስ ነው ወይ ደግሞ ፓሪ የሚባል አለ። ላይክ እንደዚህ ኖርማል ወጥ ሆኖ በግራና በቀኝ ወይ ደግሞ ከኋላ ቅድ ያለው። ብዙ ጊዜ አይፈቀድም ትምህርት ቤት ውስጥ፣ ግን ያው እናደርገዋለን። ያው ወንዶቹ ደግሞ በፊት ተነፋነፍ ነበር የሚያደርጉት። አሁን ግን ፋሽኑ ስላለፈበት አላ የሆነ ባጊ ነው የሚያደርጉት። ጆሮ ጌጥ ምናምን የማይፈቀድበት ትምህርት ቤት አለ፣ የሚፈቀድበትም ትምህርት ቤት አለ። ግን ረዘም ያለ አይቻልም የትኛውን ቦታ ቢሆን። ስለ ፀጉር ደግሞ ያው ግዴታ 3 ቦታ ባይሆንም ቁጥርጥር ምናምን የፈለገ ይሰራል። የማይቻለው ዊግና ፍሪዝ ነው የማይቻለው። ግን ያው አንዳንድ ተማሪዎች በዘዴ ምናምን አድርገው ሳያስታውቅ በዊግ ተሰርተው የሚጠቀሙ ተማሪዎችም አሉ። ከድሮ እኔ ከተማርኩት ትምህርት አሁን ላሉ ተማሪዎች እንደው እንዲመለስ ብዬ ሁልጊዜ የምመኘው ነገር እርሻ እና ሙዚቃ፣ በተለይ ሙዚቃ የእውነት ከ1 እስከ 12 ቢማሩ ልጆች በጣም ነው ደስ የሚለኝ። ትምህርት በራሱ በሙዚቃ ራሱ ቢሆን በጣም ነው ደስ የሚለኝ። እንኳን ከድሮ እንዲመለስ የምፈልገው ነገር የለም እውነት ለመናገር። ባይሆን ከኛ አላ እንደዚህ ቴክኖሎጂዎች ምናምን አላ እነሱ ነገሮች ለነሱ ቢኖር ኖሮ ሞር ብዙ መስራት የሚችሉ ልጆች በዛ ቢታገዙ ጥሩ ደረጃ የሚደርሱ ልጆች ስለሚኖሩ እሱ ለነሱ ቢኖር ብዬ አስባለሁ እንጂ ከዛ ወደዚህ እንዲመጣ እንኳን ነው። አስቂኝ ነገር አጋጥሞኝ የሚያውቀው ኤሌመንተሪ ያለው ያሳደገችኝ አያቴ ናት እና በጣም ኃይለኛ ናት። ሽጉጥ ከጇ የማይለይ አይነት ሰው ናት። የቢዝነስ ገርልም ናት እና አንድ ማትስ ቲቸር እንትን አደረገኝ። እጄን ዳስተር እንደዚህ ብላክቦርድ ላይ አድርገው የቤት ስራ ሳልሰራ ሄጄ ነው እና
መታኝ ማለት ነው። ከዛ በቃ አሻፈረኝ ብዬ ገና 6ኛ ክፍል ነኝ ሄጄ ነገርኳት። ከዛ ማን አባቱ ነው ልጄ ነው የሚመታው ብላ መጣች። ዳይሬክተሩ ጋር ሄደሽ ምናምን እና ሽጉጥ ይዛ ስለነበረ በጣም ብዙ አስተማሪዎች ፈርተው ነበረ በወቅቱ። ሰውየውም ይቅርታ ጠየቀኝ። አሁን ሳስበው ግን ይቆጨኛል። ምክንያቱም ትልቅ ሰው ነው አስተማሪ እና እኔን ይቅርታ መጠየቅ አልነበረበትም። እና ያ የነበረው የፍርሃት ሲትዌሽን በጣም ነበር የሚያስቀው በወቅቱ። እኔ የማርስ አጋጣሚ ወደ ቤትም የምመጣውም ወደ ትምህርት ቤት የሚሄደውም ከትንሿ ሲስተር ጋር ነበረ እና በዛ ቀን አልመጣችም ነበረ። እሷ ቀርታለች። ጠዋት ብቻዬን የመጣሁት። ከዛ በኋላ ላይክ እህቴን ፈልጉልኝ አጣኋት። ሁሌ የምንጠባበቅበት ቦታ እና እህቴን ፈልጉልኝ ብዬ ሙሉ ጓደኞቼ ትምህርት ቤቱን ያስሱታል እንዳለ ሙሉ የክላሱ ልጅ ማለት ይቻላል። በቃ በረዶ በሸጫ ቦታ ምናምን በቃ ተማሪዎች ሲወጡ ሊሄዱበት የሚችሉ ቦታ ሁሉ ተፈለገች ማለት ነው። ከዛ በቃ እኔ ሂጂ ትመጣለች እሷ ከጓደኞቿ ጋር ምናምን ብለው እንደምን አልቅሼ አባብለውኝ ከዛ በረዶ ምናምን ገዝተን ትዝ ሲል ልክ በረዶ ልክ ከመጣች በኋላ ትዝ ሲል ለካ አልመጣችም። ከዛ በኋላ በቃ በራሴ እየሳኩ እነሱም ሰዳድቦኝ ምናምን ወደ ቤት ሄድኩኝ። ማስተላለፍ የምፈልገው ነገር ቢኖር ምንድነው፣ ለሰው ልጅ ትምህርት ያስፈልጋል። ግዴታ መማር አለብን። ስንማር ትልቅ ደረጃ ላይ እንደርሳለን። የሰው ልጅ እውቀቱ ነው አይደለ መመዘኛው። ስለዚህ ሁላችሁም ተማሪ እስከሆናችሁ ድረስ ትምህርታችሁን ማጥናት፣ በትምህርታችሁ መጎበዝ ለራሳችሁ ነው፣ ለቤተሰብ አይደለም። ስለዚህ በርትታችሁ ተማሩ። እኔ ማስተላለፍ የምፈልገው ነገር ትምህርታችሁ ላይ ጎብዙ። ያው ትምህርቴ ነው ስሬ እስካላችሁ ድረስ ትምህርታችሁ ላይ በደንብ ፎከስ አድርጉ። ግን ከዛው ጎን ለጎን ደግሞ እየተማራችሁ ቤተሰቦቻችሁን የምትረዱ ልጆች ደግሞ በደንብ ጎብዙ። እግዚአብሔር ይርዳችሁ ለእናንተ። ከዛ በተጨማሪ ግን ትምህርት ብቻ ሳይሆን አለ አይደለም መክሊታችሁን ፈልጉ፣ ከትምህርት አጠገብ ላጠገብ ማለት ነው። እና አይ ትምህርት ለእኔ አይሆንም የምትሉ ከሆነ ደግሞ ጊዜያችሁ ሳይረፍድባችሁ መንገዳችሁን ፈልጉ። ቤተሰቦችም ደግሞ ልጆቻችሁ ምን እንደሚያስፈልጋቸው ለይታችሁ እንትን በሉ። ላይክ ትምህርት ብቻ ብላችሁ እንትን ብላችሁ አላይ ግትር ብላችሁ እንትን አትበሏቸው። ለሁሉም ሰው አይደለም ትምህርት። ሶ ያ ብቻ ለማንኛውም ዩቲዩብ አካውንታችንን ሰብስክራይብ አድርጉ፣ ኮሜንት ማድረግ እንዳትረሱ፣ ላይክ አድርጉ። ባይ